ኤልሳ እኛ ልናገኝ ስንል የቀዳደርከው ፓስፖርት የማን ነው? አረ መድኃኒት ልትወስድ ነው ኤልሳ። ይኸው ነግሬሻለሁ እንዳትወስጂ። እኔ ሰው ደም ምናምን ነገር አላውቅም። እኔ እንጀራ ለማቅረብ ነው ደፋ ቀና እያልኩ ያለሁት። ነው እንደም የምትሰራው ግን አታስጨንቀኝ። የምትሰራው ግን ያ ነው። እኔ የሆነ ነገር እንኩኝ ማለት ልጆቼ በረንዳ ነው የሚያድሩ። በምን መንገድ አንቺ መያዝ እንዳለብንም አንቺ ማንበርከክ እንዳለብንም እናውቃለን። እኛም ደግሞ እንዲታከም ምንም አይነት እርዳታ እናደርግም። እንዴ ይችላል አልከኝ እኮ። ኦፍ ኮርስ ይችላል። እና ከኔ ምንድነው የምትፈልገውን አደርጋለሁ አልኩ። ከስራዬ ቦታ አንስተህ ካንተ ጋር የሚገናኝ ጉዳይ አለ ነገር አለ ብለን ይዘኝ የመጣው እኮ አልገባኝም ነው የምትለው። እዚህ ጋር አሁን አይነ ስውር ትላለህ ኤልሳ ትላለህ። እኔ አሁን እሺ እኔ ምን አንቺ ማለት እኮ የገዛ ልጆችሽን እንደ ዳማ እንደፈለግሽ ነው ስትጫወችባቸው ነበር። እንደፈለግሽ የገዛ ልጆችሽ። አንተ ስለኔ ምን ታውቃለህ? ምንድነው ማላውቀው? እኔ ነገር መብት ማን ይሰጠ? በትክክል አለኝ። አንተ ማን ነህ? የሰው ኃጢአት የምትነገረው ለማስመሰል ነው የሚሞክርሽ ያለሽው። ምንም እዚህ ጋር ለምን አንቺን መረዳት እኮ አያስፈልግም ኤልሳ። አሁን ሁሉን ነገር አጥቷል። ስለዚህ እኔን መግደል ነው የሚፈልገው። ካርታዎቹን ሁለቱንም አገኘሃቸው። ጭራሽ ይባስ ብለህ መቃብሩን ቆፍረህ እንዳለ ወርቆቹን ንብረቶቹን ወሰድክ። ለዚህ ሁሉ አመት የደበቃቸውን ነገሮች ወሰድክበት። አንቺ ማለት እኮ የገዛ እናቴን ወስደሽ ታሰቃይ ነበር ሰው ነሽ። ሰማሻ? በዚህ ልክ የጭካኔን ጥግ ያሳይሽኝ ሰው ነሽ። በአንቺ እጅ ብዙ ነገር ያጣን ሰዎች ነበርና አንቺን መቅጣት የነበረብን የገዛ ልጆችሽ ነበር። አንቺን መቅጣት የነበረባቸው እዛ አልጋ ላይ ያስተኛሽው ልጅሽ መነሳት እንዳይችል እዛ በተኛበት ማንም ሰው እንዲከባከቡ የገዛ የተማረ ልጅሽን ጀርመን ድረስ ሄዶ ተምሮ የመጣው ልጅሽን አይነ ስውር አድርገሽ ቤት ውስጥ ያስቀመጥሽ። ማቴዎስ አባትህ ከኔ ጋር ነው ያለው። አባቴ በህይወት አለ? የት ነው ያለው? አባትህ በህይወት አለ? አባቴ በህይወት አለ? እውነታችሁ? ቁጭ በል እዛው ቆሎ። ቁጭ በል። እሺ ምን አገኘህ? ሰው ቤት ዝም ብሎ ዘውታው ይገባል እንዴ? እሺ ቀስ አድርገው ወንድሜ ነው። ኤልሳ ለአንቺ እንዴት ነው ቃል የምገባልሽ? እኔ አሉኝ በጣም ትልልቅ መረጃዎች አሉኝ። ከፈለክ በፎቶ ልክልሃለሁ፣ ኢሜል አደርግልሃለሁ። እንደምታድንልኝና ልጄ ምንም እንደማይሆን እርግጠኛ ከሆኑ ብለን ስናወራት ነው። አባቴን አግኝታችሁ ነው? ይሄ ደግሞ ስለምን አባት ነው? የማታውቀው ሰው ምንድነው የምታወራው? እስቲ ዝም በይ አንቺ። በቃ ዝም በይ አልኩሽ አንዴ። በቃ ዝም በይ። ምንም ነገር ዝም ብለው እንኳን ኤልሳ አንቺን ልታድንሽ አንቺን ወደምትፈልገው ነገር ልትመልስሽ ይቅርና ለራሷን ፈርታ ያለች ልጅ ማን ነው እንደዚህ ያደረገ? ማን ነው ማየት እንዲሳን ያደረገ ማን ነው? እዚህ አስሮኝ። እስቲ ቆይ ዝም በል አንተ። ዝም በይ አንቺ። እዚህ አስቀምጦኛል። አንተ ማቴዎስ ልጅ ነህ? ቆይ ዝም በል። እናቴ እኮ ነች። ግን መጨረሻ ላይ ሰይጣን እንደሆነች ነው ያወቅኩት። በጣም ጨካኝ ነች። ከዛ ይሄን መድኃኒት ከተጠቀምኩኝ በኋላ ወዲያው ነው እንደዚህ አይነ ስውር የሆንኩት ማለት ነው። እንደምታይ ቤት ታሳስሬ ተቀመጥኩኝ። ይሄ መክሊት የምትባል ልጅ እና ብዙ ሴቶች አላችሁ። ከነዛ ሴቶች መሃል አንቺ አንዷ እንደሆንሽ አውቃለሁ። ይሄን ስም በደንብ ነው የማስታውሰው። እና አባቢ ስንት ሰው የሚሰግድለት ሰው አባቢ። እኔ በዚህ አባቢ እያልክ አውራ። አባቢ አይደለም። ሶስተኛ ኮኦርዲኔሽን ይሄ ነው። አሁን ሙሉ ለሙሉ በቃ አስፈቅዱ። የቀራችሁ ሊያስፈቅዱ ይደውላ። ስለዚህ እኛ ከዚህ ጋር እንንቀሳቀስም። መቆፈር ካለበት ከዚህ ነው የሚጀምረው። እነዚህ ኮኦርዲኔሽኖች እርስ በርሳቸው የሚጣመሩና የሆነ ቦታ ላይ የሚያደርሱ ነገሮች ናቸው። ያኛውን ግጠም ነው ቴዲ ነው ይሄኛው። ካሜራውንም ወደ ስታ ጋርግና ኦዲየንስ ይሁን እንዲያዩ ፈልጋለሁና ይሄ ነገር እያየ ሆኖ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ እናንተ ጋር መተናል። ዛሬ የመጣንበት ጉዳይ ደግሞ ትላንትና የኤልሳና የማቴዎስ ልጅ ሄደን አግኝተናል። ባገኘንበት ሰዓት የማቴዎስ ልጅ በዛ ሁኔታ ውጭ ሀገር ነው የሚኖረው ወይም ደግሞ ስራ አስኪያጅ የነበረ ነው ወይም ደግሞ ማናጀራቸው ነው ተብሎ ሲነገረን የነበረው ልጅ በዚህ አይነት ሁኔታ እናገኛለን ብለን አልጠበቅንም ነበር። ግን ባላሰብነው ሁኔታ እንግዲህ ኤልሳ በጠቆመችን መንገድ ያገኘነው ልጅ አይነ ስውር ሆኖ በአንዲት ሴት እየተንከባከቡት እንግዲህ ደስ የማይል አይነት ሁኔታ ውስጥ አግኝተናል። ከዛ በመመለስ ደግሞ እንግዲህ ኤልሳ የላከችልን አንዳንድ ማስረጃዎች ነበሩ። እነዛን ይዘን ብዙ ሰዎች ጋር ሄደናል። አንዳንድ ከካሜራ ጀርባ እንግዲህ የሚደረጉ ብዙ ነገሮችን አድርገን ወደ አንድ ደላላው እንግዲህ የሚጠቁመን ነገር አግኝተናል። እስቲ ከዚህ ደላላ ስራዬ ቦታ አንስተህ ካንተ ጋር የሚገናኝ ጉዳይ አለ ነገር አለ ብለን ይዘኝ የመጣው እኮ አልገባኝም ነው። እዚህ ጋር አሁን አይነ ስውር ትላለህ ኤልሳ ትላለህ። እኔ አሁን እሺ እኔ ምን
እኔ ደላላ ነኝ፣ እደልላለሁ፣ ሰው ከሰው አገናኛለሁ፣ ቤት እሸጣለሁ፣ መኪና አከራያለሁ። ምን አገናኘኝ? አሁን ቆይ አይኑ ከጠፋ ሰው ጋር ምን አገናኘኝ? ሰውንም ከሀገር ውጭ ትልካለህ? አዎ ልካለሁ፣ ወደ ውጭ የሚሄድ ሰው ልካለሁ። በምን አይነት መንገድ ነው የምልከው? ለኤጀንሲዎች ሰው አቀርባለሁ። ኖ በራስ ነው። ኤጀንሲዎች ደግሞ ይታወቃል፣ የአረብ ሀገር የተለያየ ሰራተኛ። ለየትኛው ኤጀንሲ ነው የምትልከው? ብዙ ኤጀንሲዎች አሉ። እኮ አንተ ከየትኞቹ ጋር ነው የምትሰራው? ለምን እንደዚህ አንዳንድ ብሎ ስም መጥራት አስፈለገ? ካሜራን ያስቀመጥከው አይደለ? ለምን ስማቸውን ልታጠፋ ትችላለህ? እኛ ልናገኝ ስንል የቀዳደድከው ፓስፖርት የማንን ፓስፖርት ነው የቀዳደድከው? የሰው ሚስት ለሰው ነው። እሺ እኔ ምን ላድርግ? ህጋዊ ሰው ከሆንክ በስትክክል የፈለከውን ሰው መላክ የምትችል ከሆነ ለምን ትቀዳድዳለህ ፓስፖርቱን? ማንነታችሁን የታውቃለሁ። ደንግጬ ነው እኔ ምንም አውቀው ነገር ነው የሚያስደነግጥህ። ግር ብላችሁ ስትገቡ ግራ ገባኝ። ያዝኩትን ነገር እጄ ላይ ነበረ፣ ቀደድኩት። በድንጋጤ ነው እንደዛ ያልኩት። እኔ ምንም አውቀው ነገር የለም። ትሰማኛል? የሚጠቅም ከሆነ የሆነ ነገር ልንገርህ። አንተ እየተባበርካት ያለችው ልጅ ኤልሳ ብዙ ነገር አብራችሁ እንደሰራችሁ አውቃለሁ። ብዙ ነገር ስታቀርብላት እንደነበርም አውቃለሁ። ከነዛ ውስጥ አስፈላጊ ከሆነ ብዙ ወጣቶችን ለኤልሳ እንደምታቀርብ አውቃለሁ። ስማኝ፣ እኔ ለኤልሳ የማቀርበው የቤት ሰራተኛና ሰራተኛ አለው። የቤት ሰራተኛ አቅርቤላታለሁ። በቃ ይህ ስራ ነው፣ የደላላ ስራ ነው። ሰርቶ አይብላ ሰው ማቅረብ አይችልም ብለህ ይዘኝ ከመጣ እሺ፣ ይሄ ሌላ ነገር ነው። ስለዚህ አሁን አንተ ከኤልሳ ጋር የምትሰራው እንደ ማንኛውም ደላላ ታቀርብላታለህ፣ ሰራተኛና ዘበኛ ብቻ ነው። በቃ ከዛ ውጭ ሌላ የምትሰራው ነገር የለም። እንደ ማንኛውም ሰራተኛ ማቅረብ ያለብኝ ነገር አቀርባለሁ፣ ኮሚሽን እቆርጣለሁ። ኤልሳ የተከበረች የታወቀች ባላ። በመጀመሪያ ከኤልሳ ጋር በምን እንደተገናኛችሁ ንገረኝ። ይሄ አሁን እያስመሰልክ ያላቸው ነገሮች እኔ ዘበኛ ነው የማቀርብላት ሰራተኛ ምናምን የምትለውን ነገር ለራስ ያዘው። እኔ ግን የምጠይቅህ ከወጣት ልጆች ጋር ተስማምተህ ለኤልሳ እንደምታቀርብ እንደነበር አውቃለሁ። አንድ ሁለተኛ ደግሞ ኤልሳ የምትሰራቸውን ነገሮች በሙሉ ታውቃለህ። ምን አይነት አንተ እንደምታነሳ ትልቅ ሰው ምናምን እሱን ተው፣ ምን አይነት ወንጀለኛ እንደሆነች በስትክክል ታውቃለህ። ሰማኛ? እንዴት ነው እኔ አንድ ተራ ደላላ ምንም የማያውቅ ሰው? ማን ነው ተራ ደላላ? አንተ ነህ? ምን አይነት ወንጀለኛ እንደሆንክ አውቃለሁ። አይተህ መገመት እኮ ትችላለህ። ከኔ ጋር በዚህ መንገድ ነው መቀጠል የምትፈልገው? እሺ ቆይ ምን ላድርግ? አይ ከኔ ጋር በዚህ መንገድ ነው መቀጠል የምትፈልገው? ይሄን አድርግ በለኝና ላድርግ። እሺ ምንድን ነው የምትፈልገው? እኔ አሁን ብዙ ከአንተ የምፈልግ ልንገር ወንድሜ፣ ና ብለኝ ስትመጣ የመጣሁት ስራ ትሰጠኛለህ፣ የማገናኝ ነገር አለ፣ የምረዳህ ነገር አለ ብዬ ነው። የምረዳህ ነገር ካለ ዝግጁ ነኝ። ደላላ ታውቃለህ፣ በመሀል ገብቶ ማስማማት ነው። ኮሚሽን ነው ስራችን። ኮሚሽን የሚያሰራ ነገር የሚጠቅመኝ ነገር ካለ ችግር የለውም፣ አሳልፌ እሰጥሃለሁ፣ እረዳሃለሁ። ስለዚህ አሁን አንተ ተው በቃ። እኔ አሁን ምን እንደማደርግ ታውቃለህ? አንተ በሚገባ ቋንቋ ከነ ኤልሳ ጋር በምታወራበት መንገድ እናወራለን። ኤልሳ እንኳን ላንተ ይቅርና ለገዛ ልጆቹ ያልተመለሰች ሰው እንደሆነች በስትክክል ታውቃለህ። ለእኔ ባታምን ለራሱ ሊና የሚያውቀው ነገር። አንተ ደግሞ እንግዲህ የልጆች አባት ነህ። ስለ ልጆች የሚጨንቅ ነገር ካለ፣ ስለ ልጆች የምታስብ ከሆነ፣ ስለ ቤተሰብ ኖ እኔ አሁን እዚህ ጋር እንድትለምነኝ አይደለም። ማምጣት ምን አመጣው እንዴ? እኔ ብተው ተራዳህ ላይ እንደዛው መፈጨት ሰማኛል። እኔ ብተው ደምስ ኤልሳንም አንተንም እንደሚጨርሳችሁ ታውቃለህ። እሷን ከሀገር ልታስመልጥ እንደሆነ ደርሼበታለሁ። ያለችበትን ቦታ ደግሞ የምታውቀው አንተ ብቻ ነህ። ሰማኝ። በድብቅ በጣም በጣም በተደጋጋሚ የምትገናኙ ከአንተ ጋር ነው። ይሄንን ነገር ታውቀዋለህ። በዛ መንገድ መንቀሳቀስ ከፈለክ እና ሰማኛ፣ በዚህ መንገድ ይሄ ምርጫ አለ። እኔ ከዚህ ውጭ ምንም አይነት ምርጫ አልሰጣልችም፣ አልጠቀመውም። ቤተሰቦች አታስፈራራኝ ወንድሜ፣ አታስፈራራኝ። ሰርቶ የሚበላ ሰው እዚህ ጋር የሆነ ነገር ፈጥራ የሆነ ነገር ማስጠን ሰርቶ የሚበላ ሰው አትበል። እዚህ ጋር ተሯሩጬ ነው ገባ አይደለ? ወንድሜ ሰው ደም ምናምን ነገር አላውቅም። እኔ እንጀራ ለማቅረብ ነው ደፋ ቀና እያልኩ ያለሁት ወንድሜ። የምትሰራው ግን አታስጨንቀኝ። የምትሰራው ግን ያ ነው። እኔ የሆነ ነገር እንኩኝ ማለት ልጆቼ በረንዳ ነው የሚያሉ እኮ እንዳስብልህ አንተ ጋር ያለውን ነገር ስጠኛ። ባለቤቴ ታማሚ ነች። ባለቤቴ ምንም ነገር ማድረግ አትችልም። እኔ የሆነ ነገር እንኩኝ ማለት አሁን ስለሱ መስማት አልፈልግም። እኔ እንደዚህ መሆን አልችልም እኮ እሱን እኔ አይመለከተኝም። ይሄ እኮ የራስህ ስራ ነው። አንተ ያመጣው ነገር ነው። እኔ ልተባበረ ነው እያልኩ ያሉት እዚህ ጋር። እኔ ብተው እንኳን አልተውም እንጂ ብተው ለራሱ ሰማኛ፣ እኔ ብለቅ ለራሱ የራስህ ጣጣ። እነ ኤልሳ እነ ደምስ ምን እንደሚያደርጉ ታውቃለህ። እኔ ግን ከያዝኳቸው ኤልሳ ሳታመልጥ ከደረስንባት እኔ አውርቻታለሁ። ስልኳን እንደዘጋችብኝ አይታል። አጠገብ ሆኜ ከካሜራው ጀርባ ብዙ ነገር አሳይቻለሁ። ግን ምንም እንዳልገባው ሰው ስትሆን ነበር። አሁን ግን መልሰህ ለኤልሳ እኔ ነኝ ዘበኛና ሰራተኛ ምናምን የማቀርብላት
ቅድም ለምን መናገር ፈራ? ሲቀጥል ደግሞ ስንደርስ የቀዳደድከው ፓስፖርት ይማን ነው? እሺ አንተ ቆይ የኤልሳ ማንነት አታውቅም? ምን ያህል እንደምታስፈራ አታውቅም? እኛ እኮ ስናያት እንንቀጠቀጣለን ወንድሜ እኮ። ለዛም እኮ ነው እኔ ቤተሰብ እንዳይጎዳ ንገረኝ፣ ቤተሰብን ልጠብቅልህ ንገረኝ። ምን ዋስትና አለኝ አንተ ቤተሰቦች እንደምትጠብቅልኝ? እኔ ከማመን ውጭ ሌላ አማራጭ የለም። ሰማይ ከማመን ውጭ ሌላ አማራጭ የለም። እኔ እኮ ኤልሳም ሰምታ ሊሆን ይችላል። ለምን ነው የማትሰማው ታዲያ? ግን ደግሞ ሳታመጥ እንደርስባታለን። ታጠፋችኋለች። እባክህን ወንድሜ እባክህን ተረዳኝና በቃ እኔን ተወኝ። በቃ የምታደርገውን ነገር አድርግ። እኔንና ቤተሰቦችን ከዚህ ነገር አውጣል። እሺ እንዴት ነው ከቤተሰብ አሁን እኔ ብተው ለራሱ እኔ ጋር መታል ያሉትን ነገሮች ሃይላይት ነግረኛለህ። እኔ ብተው ለራሱ እነሱ ይተዋል ይለቋል። እንደዛ ነው የምታስበው? ስለዚህ ምንድን ነው ታዲያ ምን አይነት ምርጫ አለ ሌላ? ለእኔ እውነቱን ተናግረህ እነሱ እኔ እንዲይዝልህ ከማድረግ ውጭ ምን አማራጭ አለ? አለኝ ካልክ ንገረኝ። ላይክ እኔ አሁን ፖላይትን ማውራ ለምን እንደሆነ ታውቃለህ? ምንም ብትሆን ሌላ አማራጭ እንዳሌለህ ስለማውቅ ነው። ምንም ማድረግ አትችልም። ከነገርከኝ ግን ብዙ ነገር ትጠቀማለህ እና ብዙ አታጮኝ። በቃ ያለውን ነገር መናገር ካለብህ ተናገር። እኔ ካሜራውን ካጠፋሁት ግን የእውነቴን ነው የምልህ፣ ምንም ነገር ከኔ ጋር አትወራ። ይሄ ካሜራ ጠፋ ማለት እኔ እናንተ ጨረስን። እኔ ወጥቼ እሄዳለሁ። ምንድነው ለእኔ እኮ መናገር ግድ ነው። ጀምረዋል መናገር። በሌላ ስም ፓስፖርት ተሰርቶላታል። እሺ እና ለጊዜው ደግሞ ቅድም የቀዳደድከው ፓስፖርት የሷ ነው? አዎ እሷ ነው። ለጊዜው ደግሞ ምክንያቱም ማስረጃ ነው፣ ማስረጃ ማጥፋት አለብኝ። ለጊዜው ምን? እሺ ግን ምንም ነገር ከመናገር በፊት ቤተሰቦቼ፣ ባለቤቴ ምንም ነገር እንደማይሆኑ ቃል እንድትገባልኝ ይፈልጋሉ። እንደዛ እኮ ነው ያለውን ነገር ሁሉ አስረዳለሁ። ከአንተ ጋር ዲል ማድረግ እኔ አንተን ማታለል የምችልበት ቀላሉ መንገድ ነው። ግን እኔ ከአንተ ጋር ስማማ አይነሱ አይደለሁ። ቤተሰቦችን ግን ንጹህ እስከሆኑ ድረስ ማንም አይነካቸው። እኔ ለሚመለከተው አካል ማስተላለፍ ያለብኝ ነገር አስተላልፌ ጥበቃ እንዲደረግላቸው አድርጋለሁ። ከዛ ውጪ ግን አንተ ባጠፋቸው ጥፋቶች ሁሉ ተከትዬ ማጸዳለሱ አይደለሁም። እኔ ሰማኛ የአንተን ጥፋት ወይም ደግሞ አንተ ያበላሻቸው ነገሮች በሙሉ እኔ ተከታትዬ ማስተካከላለን። ግን እነ ደምስና ኤልሳ እስከሚታሰሩ በቁጥጥር ስር እስከሚውሉ ድረስ ከኔ የሚጠበቀውን ነገር በሙሉ ለቤተሰቦች አድርጋለሁ። ለሱ ቃል እገባለሁ። አሁን በምን መንገድ ነው? ፓስፖርት አልቆላታል፣ ቲኬቱ እንዳለ አልቆላታል። እሺ በቃ ዛሬ ወደ 11 ሰዓት ላይ 10 ሰዓት ላይ እንድንገናኝ በቃ ከ10 እስከ 11 ሰዓት ባለው ሰዓት ላይ እንድንገናኝ ተነጋግረናል። ከዛን ከሀገር ልታስወጣት በቃ ከሀገር ትወጣለች። ኦልሬዲ በቃ ልጆቿ እንዳለ ያሉት በአንተ ቁጥጥር ውስጥ ናቸው። ምንም የሚሆኑት ነገር የለም። የሁሉ ነገር እያደረገች ያለችው ደግሞ ደምስና አንተን ፍራቻ ነው። በቃ ደምስ ሊገላት እየፈለገ ነው። እኔ ራሱ መጥፋት አለብኝ። እኔ አሁን ከአንተ ጋር እንዳወራሁ ከአንተ ጋር እንደዚህ እንደተቀረስኩኝ ካሁን ደምስ ይገለኛል። እኔ መኖር አልችልም። እባክህ ነው እንደሚ እጅ ላይ ምን ያክል ፋይሎች አሉ? የደምስ ስም ሆነ የኤልሳ የምትሰራቸው ብዙ ፌክ ፋይሎች አሉ እጅ ላይ ያሉ። አንደኛው ኤልሳ ነው። ኤልሳ ፓስፖርት አለ እጅ ላይ። ሌላ ደግሞ አሉ። በቃ ሌላ ምን ከደምስ ነው እባክህ ባለቤት ነው ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ለአሁኑ የነበረን ቆይታ ይሄን ይመስላል። ከዚህ ወተን ቀጥታ ወደ ኤልሳ ቤት እንሄድና ልጁ እንግዲህ የሚሰጠን ብዙ ፋይሎች እንዳሉ የታወቀ ነገር ነው። ከዛ በፊት ግን ሳትደበቀን እንሄድና መያዝ ባለብን መንገድ እንይዛታለን። ውድ ቤተሰቦቻችን እንግዲህ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉት። ላይክ ማድረጋችሁ ለእኛ በጣም ይጠቅመናል። የሚጠቅመንበት ምክንያት ደግሞ ምንድን ነው? ይህንን ቪዲዮ ላይክ በምታደርጉበት ሰዓት ለብዙሃን ይዳረስልናል። ይሄን ማድረጋችሁ ለእኛ ያላችሁን ክብር ፍቅር ያሳየናል። ሀሳብ አስተያየቶቻችን ደግሞ ኮመንት ላይ ያስቀምጡልን። ቀጥታ እንግዲህ ከዚህ ወጥተው ወደ ኤልሳ ቤት እንሄዳለን። አብራችሁን ቆዩ። ኤልሳ ኤልሳ ክፈችው፣ ክፈችው ኤልሳ ክፈችው ብዬሻለሁ። ኤልሳ በሩን ክፈችው። ይኸው ነግሬሻለሁ። ልጆችሽ እኔ ጋ ናቸው ታውቂያለሽ። ክፈቺ ግን በሩን። እሺ ክፈችው በሩን፣ በሩን ክፈችው። እሺ
ኧረ በእግዚአብሔር እንዴት ምግባሽ በዚህ እንዴ? ኧረ መድኃኒት ልትወስድ ነው ኤልሳ። ይኸው ነግሬሻለሁ እንዳትወስጂ። እሺ ልቀቂው። ያዙ አንተ ለምን ወሰደ ይገለሽ? ይገለኛል። እሺ ለምን ራስሽ ማጥፋፈልሽ? ይገለኛል። በቃ ስለማታውቅ ነው። ቁጭ በይ። ቆይ ለምን አስፈለገ እንደዚህ ማድረግ? ካገኘኝ ይገለኛል። እኔ እስር ቤት ራሱ ትናንትና እንደዚህ ነበር ያልሽኝ? እስር ቤት ብገባ ራሱ ይገለኛል። መንገድ አያጣም። በዚህ እኛን ለማታለል ነግሬሻለሁ። ትናንት ሴት አፕ እንዳይሆን ስልሽ አይደለም ብለሽ ነው መለስ ተገዝተሽ ያወራነዋል። ቢያንስ የልጄን ደህንነት ማረጋገጥ ፈልጌ ነው። ለምን አትረዳኝም? የመጀመሪያ ልጅሽም 3 ልጆችሽም እኮ እኔ ጋር ነው ያሉት። ሶስቱም ልጆችሽ እኔ ጋር ነው ያሉት። እንደዚህ ማድረግ ምን አስፈለገ? ምንም አታረጋቸውም። ምን ታረጋቸዋለህ? እሱ ግን ይገለኛል። ስለዚህ አሁን አንቺ የደምስንም የራስሽን ሚስጥር ይዘሽ መውጣት ነው የፈለግሽው። ስለዚህ መውጣት ስላልቻልሽ ደግሞ እዚህ ጋር ራስሽ ማጥፋት ፈለግሽ። አሁን እስር ቤት ራሱ እኮ ብገባ አሁን ይሄን መድኃኒት ባሊዝብሽ ምን ልታደርጊ ነው? ራስሽ ልታጠፊ ነው? መሞት ነው ለማስመሰል እየፈለግሽ ነው? ያለኝ አንድና እንዳማራጭ ነው መሞት ነው። ነው ለማስመሰል እየሞከርሽ ያለሽ ነው። ለምን ምንም እዚህ ጋር ለምን አንቺ መረዳት እኮ ያስፈልግም። ኤልሳ አሁን ሁሉን ነገር አጥቷል። ስለዚህ እኔን መግደል ነው የሚፈልገው። ካርታዎቹን ሁለቱንም አገኘሃቸው። ጭራሽ ይባስ ብለህ መቃብሩን ቆፍረህ እንዳለ ወርቆቹን ንብረቶቹን ወሰድክ። ለዚህ ሁሉ አመት የደበቃቸውን ነገሮች ወሰድክበት። ስሚኝ ኤልሳ፣ ወርቅ ብቻ አይደለም እዛ ጋር የተገኘ አጽማል። እነዛን ነገር በሙሉ አንቺ ተጠያቂነት አለብሽ። ይሄንን ሁሉ ነገር ስለምታቂ ነው። ስለ ደምስ እንዳይገልሽ ብቻ ሳይሆን ከሱ ጋር ተስማምተሽ ፋይል ለማጥፋት ነው። እኔ ደግሞ እንዳምንሽ ያሉትን ነገሮች ላንድል በዚህ በኩል ልጅሽ እኔ ጋር ነው ምናምን ብለሽ አስማምተሽኝ የተወሰኑ ፋይሎችን ኦንላይን ልከሽልኝ አንቺ ራስሽን በቃ በማይታሰብ መንገድ በደላላ ልትወጪ ይሁን። እኔ ደላላውን ባላገኙ በቃ አንቺ አመልጠሽናል ማለት ነው አይደል? አምኜሽ መቀመጥ አይነት ሰው በቃ አመልጠሽናል። ራሴን ማዳን አለብኝ። ይገለኛል። እንደምታስበው አይነት ሰው አይደለም እሱ። ማለት በጣም መጥፎ ሰው ነው። አንቺስ ምንድን ነሽ? እኔ ተጠቂ ነኝ በቃ። እኔ ኤልሳ እየተተዋወቅን እንደዚህ አይነት ነገር ታይ የሱ መጠን ባልሽ እኮ ኤልሳ ማለት በቃ ከማቴዎስ ሚስትነትሽ ለደምስ እንደሆነ እናውቃለን። እንዴ ለምን ተዋሻለህ? ምን ነው ያሶሽ? እንደዚህ አይነት ግንኙነት የለኝም። እኔ ንብረቶቹን ብቻ ነው መቆጣጠረው። አንቺ ለሱ እንዳን ተቀጣሪ ብቻ ሳትሆኚ ላይክ ቅምጡ ለራሱ እንደሆነሽ እናውቃለን። ነው ደግሞ ይሄንን ማን ይነገረህ? ማንም ይንገረኝ። አሁን እዚህ ጋር ለኔ መስማቴን የገረመሽ እኔ መስማቴን የገረመሽ ጭራሽ ውሸት ነው እንዴ? አይደለሽም? አይደለም። ሌላ ይቀር ከሱ ልጅ አለሽ ተብሎ ለራሱ ይገመታል። በስትክክል ልጅ የለኝም። ልጆቼ እንዳለ የባለቤቴ ናቸው። ኖ በቅርብ ከደምስ የወለድሻቸው ልጆች አሉሽ። ይሄን ሰምተናል። ሆስፒታል ድረስ በስትክክል ስትመላለሽ እንደነበር። የእውነት ልጅ የለኝም ኤልሳ። አንቺ ማመን ማለት እኔን አጣብቂኝ ውስጥ እየከተትከኝ ነው። አልገባህም? እስካሁን ድረስ ወይ ደግሞ ራሴን ማጥፋት በቃ ሌላ አማራጭ የለኝም። ሁለቱንም ማድረግ አትችይም። በየትኛውም መንገድ ሁለቱም ማድረግ አትችይም። ማንም አይፈቅድልሽም። እስካሁን ስታሰቃያቸው የነበራችሁ ሰዎች ምን እንዲሆኑ ነው? ለእነሱ ስፈት አይገባቸውም? እኔ ራሱ ተጠቂ ነኝ። ከባልሽ ጀምሮ ወርደሽ እስከ የገዛ ልጅሽን አይነ ስውር እስከ ማድረግ ድረስ የደረስሽ እናት ነሽ። እስቲ ምን አይነት ፐርሶናሊቲ ቢኖርሽ ነው? ምን ያክል ገንዘብ አይምሮሽን ቢደፍነው ነው እንደዚህ አይነት አስተሳሰብ ሊኖርሽ የቻለው? እንደሱ አይደለም። በእናትህ የሆነ ሳታውቅ የሆነ በቃ እርግጠኛ ሆነ ውስን ብለህ ድርቅ አትበል። እስቲ ማላውቀው ይሄ ነው በእኛ እስቲ ንገሪኛ። ማላውቀውን ነገር ንገሪኝ። እኔ ተጠቂ ነኝ። በቃ የደምስ ተጠቂ ነኝ። እሱን ምንም ላረገው ስለማልችል ብቻ እንደፈለገ ያዘኛል፣ እንደፈለገ ያስደርገኛል። አዘሽ ስራ ያሰራሻል። ተገደሽም ቅምቶኛለሽ። ተገደሽም የሰውን ሰው ታስለቅሻለሽ። እንደፈለግሽ ተገደሽ የገዛ ባልሽን ታሳብጃለሽ። ተገደሽ ልጆችሽን እንዲዳሩ ታደርጊያለሽ። የፈለግሽውን ነገር ታደርጊና ከዛን ተገድጄ ነው ይሄን በማለት ማምለጥ የምትመስልሻል? ያለሁበትን አጣብቂኝ የማውቀው እኔ ብቻ ነኝ። እባክህን እንደዚህ አትጨክን። በዚህ መጠን የዚህን ያክል እርግጠኛ አትሁን እባክህን። አሁን ስለዚህ ይሄ ማለት ምንድን ነው? የተወሰኑ አሁን ለምሳሌ ሁለተኛው ልጅሽና የመጨረሻው ልጅሽ ገብረሽው ምን እንዳረሽው አናውቅም፣ በሽተኛ ነው። ሁለተኛው ልጅሽ የደምስ ልጅ እንዲያገባ አድርገሻል። ሶስተኛው ልጅ ደግሞ አይነ ስውር ነው። እስቲ እንግዲህ ሁለተኛው ልጅሽ መታሰሩ አይቀርም፣ ያለበት ሰው ነው። ከእናንተ ጋር በስትክክል ተባብሮ የሚሰራ የነበረ ልጅ ስለሆነ ይታስራል። ደምስ እንግዲህ አንቺን መቀጣጫ እንደሚያደርጉ ታውቂያለሽ። የገዛ የራስሽን የዘራሽን ታጃታለሽ። እንድታድንልኝ ያደረኩት እኮ ለዚህ ነው። ማናቸው እኔ ለምንድን ነው ማድነልሽ? እኔ ምን ይመለከተኛል? ሰብአዊ ሰው ስለሆንክ እንዴ አንቺ ሷርለሽ ስለሚሰማ አንቺ የሚሰማሽ ከሆነ የራሳችሁን ፋይል ነገር እንድታደርግልኝ ነው። አይመለከተኝም።
እኔ አይመለከተኝም። ይሄ ሁላ ነገር የምተባበርሽ እኔ ላንቺ የምታዘዝ አይነት ሰው ሆኜ አይደለም፣ ግን ማድረግ ያለብሽን እንድታደርጊ ስለፈለኩ ይሄንን ሁሉ ፋይል ምን ያክል ፋይል ቢቀር ነው ለማምለጥ የፈለግሽው? አለ ቦርሳዎች ለራሱ ገና ብዙ የሚታይ ነገር አለ። ምን ይዘሽ ልትወጪ እንደፈለግሽ አናውቅም። እናንተ ቼክ እያደረጋችሁ ነው ቦርሳ ውስጥ ያለው ነገር በሙሉ? እስቲ ቦርሳ ውስጥ ያለው ነገር በሙሉ ከተጣራ በኋላ እሺ ከደላላው ጋር የነበረሽን ቆይታ እስቲ በሰፊው ነው። ማን ነው ደላላው? ምንስ ነው የሚያግዝሽ? ምንም በቃ ከዚህ ሀገር እንደወጣ ነው የሚረዳኝ። በምን አይነት መንገድ? በህጋዊ ሊሆን አይችልም እንጂ በህገ ወጥ ነው። ስለዚህ ይሄ ለራሱ አንቺ ምን ያክል እንደሚያስጠይቅሽ ታውቂያለሽ። አንድ ያደረግሻቸው ሰዎች ደግሞ ብደረድርልሽ አንተ ልታስፈራራኝ አትችልም። አሁን ያለሁበት አዘቅት ከሞት በላይ ነው። ስለዚህ ምንም ብትላ ታስፈራራኝ። አንቺ እኮ ማለት የገዛ ልጆችሽ ለራሱ ማሳሽ ስለሆነ ስለራስሽ ተሳሻለሽ ብዬ እኮ አላስብም። ግን በምን መንገድ አንቺ መያዝ እንዳለብንም አንቺ ማንበርከክ እንዳለብንም እናውቃለን እና ስለዚህ ብዙም የሚያሳስበን ነገር አይኖርም። ልክ ነህ። ብለቅሽ እንኳን አንቺ በቃ ማለት ኤልሳ እኔ አለ በቃ ምንም ነገር እኔ አንቺን ምንም አላስደርግሽም ብዬ ብለቅሽ ከደምስ ጋር የሚኖርሽ ነገር በሙሉ ምን ፈልገውን ነገር እንድትሰጪ ያደርግሻል። ይሄን ታውቂያለሽ። ከሀገር ደግሞ አትወጫትም፣ አታስቢ፣ ራስሽንም አታጠፊም። እና ኤልሳ የተቻለሽን ነገር በሙሉ አሁን እዚህ ጋር ከኛ ጋር መከራከሩን አቁመሽ ብትናገር ይሻልሻል። ውድ ቤተሰቦቼ ኤልሳ ማለት እንግዲህ የገዛ ልጇን አይነ ስውር አድርጋ በሽተኛ አድርጋ ከአንደኛው ልጇ ጋር ተመሳጥራ ይህንን ሁሉ ነገር የገዛ ባሏን አሳብዳ ብዙ ነገሮችን ስታደርግ የነበረችዋ ሴትዮ እንግዲህ በዚህ መንገድ ነው ያገኘናል። እንደዚህ አይነት ቤት ውስጥ ብዙዎችን እንግዲህ ምን አይነት መንገድ ላይ ምን አይነት ስራ ያሉትን ሰዎች እንዴት እያገኘናቸው እንዳለ መጨረሻቸው ምን እንደሆነ እያየን ያለ ነው አብረን እና ውድ ቤተሰቦቼ ለእናንተ ማለት የምፈልገው ነገር ኤልሳ እኛን ትላንትና በፋይል በአንዳንድ ነገሮች ወይም ደግሞ ልጇን አሳልፋ በመስጠት የእኛን አቴንሽን ወደዛ ስባ ራሷ ለማምለጥ የምትሞክርበት አይነት መንገድ ላይ ነበረች። የሆነች የተጸጸተች ወይም ደግሞ በቃ ሙሉ ለሙሉ ራሷን አሳልፋ ለመስጠት የምታስብ አይነት ሰው መስላ በዚህ መንገድ አሁንም እኮ የተጸጸተች ሰው አይደለች። አስቢው። ዛሬ እንደዚህ ወድቄ ተሰብሬ ስላገኘኸኝ ሁሉ ነገር ስለተበላሸ ነው እንደዚህ የምትለው። እኔ ምን አይነት ሰው እንደሆንኩ ታውቃለህ። ስንት ሰው የሚንቀጠቀጥልኝ ምን አይነት ኃይልና ጉልበት እንደነበረኝ ጠንቅቀህ ታውቃለህ። አሁን ነገሮቹ ጥንቅጣቸው ወጥተው ተሰብሬ ምንም ነገር አለ የሚባል ነገር ሁሉ ለእኔ በቃ ማንም በቃ ከምገልጸው በላይ በጣም ችግር ውስጥ ወድቄ ስላገኘኸኝ ነው እንጂ እኔ ማን እንደሆንኩ ጠንቅቀህ ታውቃለህ። ያን ያህል ምርበደበደ አይነት ሴትም አይደለሁም። አልችልም እንደዛ። የአንቺ አቅም በምን አይነት መንገድ ቢውል እንደተደረገ እኮ እናውቀዋለን አይደል? ብቻ ጊዜ ጥሎኝ ነው። ስለዚህ እንደፈለግክ ብትለኝ መብትህ ነው። ስለዚህ አሁንም እኮ አንቺ የምትያቸው ነገሮች ምንድነው? ጊዜ ባይጥልሽ የምትሰራቸው ስራዎች ላይክ በተፈጠሩት ነገሮች እኛም በምናደርጋቸው መንገድ ፌል ባይረግብሽ እስካሁን ድረስ በጣም ደስተኛ ሆነሽ የምትሰሪው ስራ ነው ማለት ነው አይደል? ስለዚህ አሁንም ቢሆን ማለት ነው ብሽቆጠቆጥ ወይ የሆነ ነገር ብሆን እያስመሰልኩ እንደሆነ የታወቀ ነው። ምክንያቱም የሁሉ አመት የኖርኩበትን ህይወት በአንዴ ልፍቃዎች ከ15 ዓመት በላይ የኖርኩት ህይወት ነው። ስለዚህ እኔ ምንም ልልህ አልችልም። በቃ የምትፈልገውን ማድረግ ትችላለህ። ያለሁበት ሁኔታ ሞትና ሞት ነው። ዞሮ ዞሮ ሞት እንደሆነ አይቀርልኝም። ብቻ ልጆቼ እንዳይጎዱ አደራ። እሱን ነው የምፈልገው። ዞሮ ዞሮ እናታቸው ነኝ። ምንም እንዲሆኑብኝ አልፈልግም። አንተ እንዳልከው እኔ ማንንም በፍቃዴ ጎዳሁት የለም። ልጄ አይኔ የጠፋበት ምክንያት ደግሞ ግልጽ ነው። ከሚሞት ይሻላል ማለት ከሚሞት ይሻላል። በምን ምክንያት ነው የሚሞት? ምን ስላደረገ? እሱ ነው የምልህ። ደምስ የፈለገውን ነገር ማድረግ ይችላል። እኔንም በደቂቃ ውስጥ መግደል ይችላል። በቃ ደምስ ነው ልጄን ከመሞት ይሻላል ብዬ ነው አይኑ እንዲጠፋ ያደረኩት። ምክንያቱም የደምስ ፍላጎት እንዲሞት ነበር። ከምልህ በላይ በጣም ከባድ ነው ለእኔ። ኤልሳ ግን ሙሉ ለሙሉ ከእሱ ጋር ግንኙነት አለሽ አይደል? የድብቅ ፍቅረኛ ነው እንጂ እንዳንተ እንደምትለው ቅምጥ አይደለሁም። በጣም ነው የሚወደኝ። ከኔ ውጭ ሌላ ሴት የለም በሱ ህይወት። እኔ ህይወት ውስጥ ግን ያው ሰው አለ፣ ባለትዳር ነኝ። ግን ምንም ማድረግ አልችልም። ባለትዳር ብቻም አይደለሽም። ብዙ ነገሮች እንደምታደርጊ እናውቃለን። ብዙ ነገሮችንም ሰምተናል። ከደምስ ውጭ ለራሱ ከብዙ ወጣቶች ጋር ግንኙነት እንዳለሽ ሰምተናል።
ስለዛስ ምን ትመልሽልናለሽ? ደጋረኩ ያን ያህል ካስደሰተ የኔን ቅሌት አውጥተህ በመደሰት ማለት እኔ እንጃ አላውቅም ለምን እንደጎረጎርኩ ሁሉ ነገር ግን ደጋረኩ የራሴ ስሜት መሰለኝ። ስለ ደምስ ከሆነ ያወራው የድብቅ ፍቅረኛዬ ነው። ስለሌላው ግን አይመለከትም። ማወቅ የምትፈልገው ስለ ደምስ ከሆነ ስለ ደምስ ጠይቀኝ። ከዚህ በላይ መቅለል ያለብኝ አይመስለኝም። ለኛ ሳልፈሽ የምትሰጪው ፋይል የለም? እንደነገርኩህ ነው። ፋይሎቹ የሰጠሁህ ናቸው እጄ ላይ ያሉት። ካርታዎቹን አግኝተሃል። እኔ ነኝ ካርታውን ያሰራሁት። ማለትም ያው ንብረቶቹን በሁለት ቦታ አከፋፍዬ ያስቀመጥኩት እኔ ነኝ። ምክንያቱም እኔ ነኝ ንብረቶቹን የምቆጣጠርለት። እያንዳንዱን ንብረት በእኔ ኃላፊነት ስር ነው። በጣም ነው የሚያምነኝ፣ በጣም ነው የሚወደኝ። እንደነገርኩ እያንዳንዱን ነገር በእኔ ነው የሚያስደርገው። የመጡት ሀብቶችና ንብረቶች አብረን ያፈራናቸው ናቸው። ያው ልጅ አይነ ስውር የሆነበት ምክንያት ብዙ ነገሮችን ስለሚያውቅ ግን ደምስ እንዲሞት ነበር የፈለግኩ። ግን እኔ እንደምንም አድርጌ አሳምኜ ቢያንስ ለብዙ ነገር እንደሚጠቅመን ፊርማው እንደሚያስፈልገን አሳምኘው ቢያንስ አይኑ ቢጠፋ ይሻላል ብዬ ያሳመንኩት እኔ ነኝ። እሱ እንዲወገድ ነው የፈለገው። ከዚህ በኋላ አይጠቅመንም ብሎ ይገዛ እንጂ እንድገለው ነበር የፈለገው። ይሄም ነው እንጂ እኔ ጨክኝበት ምናምን አይደለም እንዳይሞትብኝ። ስለዚህ አሁን አንቺ ምንም አይነት ፋይል መሰጣችሁ የለም ነው የምትይው? እሺ እንግዲህ ውድ ቤተሰቦቻችን ኤልሳ እያለችን ያለው ነገር ከዚህ በፊት እንግዲህ ማቴዎስ ባለ ቤት እንደሆነች የምናውቀው ነገር ነው። ብዙ ነገሮችን አይተናል፣ ሰምተናል። አሁን ግን እየተደረገ ያሉት ነገሮች ሙሉ ለሙሉ እንግዲህ ከኔ ውጪ ሌላ ሴት አያውቅም። ደምስ ማለት የኔ ፍቅረኛዬም ነው፣ እናንተ እንደምትሉት ቅምጥ አይደለውም እያለችን ያለችው። የእሱ ሰራተኛ ብቻ ሳትሆን እንግዲህ የፍቅር አጋሩም ወይም ደግሞ ሚስቱም ልትሆን ትችላለች። የምናውቀው ነገር የለም። እሷ ግን ይህንን ነው እያለችን ያለችው። ኤልሳ ከደምስ ጋር እስቲ የነበራችሁን ትውውቅ በምን አይነት መንገድ እንደተዋወቃችሁ፣ ይሄን ያክል ደግሞ ስትሮንግ በሆነ መንገድ እንድትቀራረቡ ያደረጋችሁ ነገር ምንድን ነው? ማለት እኔ ደምስን ማውቀው ባለቤት የማቲያስ ነው። ማለት የማቲያስ ጓደኛ ናቸው። የሆነ የሚሄዱበት ቦታ አለና እዛ ሲሄድ ነው ያገኘሁት እና በቃ በዛ ተዋወቅን። የሆነ አምልኮ ነገር አለ ባለቤት የሚያውቃል። እዛ ሲሄዱ ነው እኔ ደምስን የተዋወቁት። ከዛ ግን ያው በሂደት አንዳንድ ነገሮችን አወቅኩኝ። ያው ጠቃሚ ሆኖ ስላገኘሁት በዛው ገባሁበት። በቃ ባዕድ አምልኮ ነው ጠቃሚ ሆኖ አገኘሁት የምትይው? አዎ ማለት ያው ጠቃሚ ነው። እስካሁን የገዛ ልጃችሁን መገበር፣ አንዳንድ ነገሮችን ማድረግ፣ እኔ እንኳን እንደዚህ ሚዲያ ላይ መናገር እስከሚሰቀጥጠኝ ድረስ የማይሆኑ ነገሮችን ሰዎችን በእንስሳ መልክ ድረስ እስከ ማሰቃየት ስለህ ያው እንግዲህ ፈልጌ አይደለም። እኔ ልጆቼ ላይ የተወሰዱት እርምጃዎች እንዳለ እኔ ፈልጌ ያላረኳቸው የትኞቹን። ምክንያቱም እንደ እናት የእውነት ግን ለልጆቼ ትሳሻለሽ? በጣም ነው የምወዳቸው። የእውነት ለልጆቼ በጣም ነው የምሳሳው። ባልሳሳ ኖሮ እኮ እንዳልኩ የእሱን ማስወገድ በጣም ጠቃሚ ነበር። ግን ልጄ ነው። ስላላስወገድሽ የጎደልብሽ ጥቅም አለ? እንደዛ ማለት አይደለም። ማለት ነው ተብሎ ሲደረግ ሌላ ጊዜ እንደማደርገው ደፍሬ ያደርገው ነበረ ልጄን ባልወደው። እኛም ደግሞ እንዲታከም ምንም አይነት እርዳታ እናደርግም እንዴ? ይችላል አልከኝ እኮ። ኦፍኮርስ ይችላል። እና ከኔ ምንድነው የምትፈልገው? የምትፈልገውን አደርጋለሁ አልኩ። ፋይሎችን አሳልፈሽ የምትሰጪኝ ከሆነ ግን ልጁ እንዲታከም አደርጋለሁ በሚገባ። ልጄ ከዳነ የእውነት እሰጥሃለሁ አለ በቅርብ። እንዴት ነው መልሽ? አብረን ሄደን እሰጥሃለሁ። ይኸው አብሬ ጋር ቦርሳሽ ውስጥ የተገኙ ፋይሎች እንዳሉ እኔ የምፈልገው አንቺ የምትሰጪኝ ወረቀቶች፣ የሀብት በዚህ በኩል የባንክ ትራንዛክሽኖች ምናምን አይደል። እኔ ይሄ ነገር ስልክት ብሎኛል። እኔ ልትረዳኝ አልቻልክም። እኔ ከሁለት ከሶስት ቀን ደምስን አሳልፈሽ እንድትሰጪኝ ነው የምፈልገው። አንተ ኒንጃ ይጠቅምሃል ብዬ ያሰብኩትን ነገር ሁሉ አደርግልሃለሁ። እኔ በእርግጠኝነት ወይ ከሰዓት ወይ ነገ ወይ ከነገ ወዲያ መሞቴ አይቀርም። ስለማውቀው ነው። ልትሞቺ ትችያለሽ ግን አይደለም። ስማኝ፣ እኛን የጎዱን በቃ የትኛውም ሰው በህይወት እንዲኖር ፈቅደለት አናውቅም። ምክንያቱም እኔ ራሴ ያደረግኳቸው ብዙ ወንጀሎች አሉ። እኔ በገዛ እጄ የቀጠኋቸው ሰዎች አሉ። አልገባህም ምን ያህል ጉልበት እንዳለው። በእርግጠኝነት ከዚህ ሳምንት አላልፍም። ስለዚህ ቢያንስ ልጆቼ ደህና መሆናቸውን አውቄ አረጋግጬ ብሞት ይሻለኛል። አንተ እንዳልከው እስር ቤት ፈርቼ እንዳይመስልህ። በዚህም ሆነ በዛ ግን
አንቺ ከምትሰጪኝ ፋይሎች ይልቅ የእውነት ደግሞ እንደዚህ ስለ ልጆችሽ የምታስቢ ከሆነ ደምስ እስከ መጨረሻው ድረስ ሊያበቃለት ይገባል። እረዳሃለሁ። መቀመቅ ልናስገባው ይገባል። የትም ሆኖ እሱ ምንም እንደማይደረግ አውቃለሁ፣ ግን እኔ እረዳሃለሁ። ቢያንስ ከመሞቴ በፊት የልጆችን ህይወት አስተካክዬ መሞት ነው። ለምን ደምስም በቃ ማለት ሙሉ ለሙሉ ከጌም ውጪ እንድናደርገው እሱን አሳልፈሽ ለምን አሰጪ ነው? እሺ ትችያለሽ አይደል? ውድ ቤተሰቦቻችን ከእሷ የምንፈልገው ምንም አይነት ማለት እንግዲህ ብዙ ፋይሎችን ሰብስበናል የምናገኘው በዚህ በኩል ንብረት በዚህ በኩል እሱ አይደለም ለኛ የሚጠቅመን እሱን የሚመለከተው አካል አለ። ይሄንን ፋይሎች አጣርቶ መውሰድ ያለበት ኤግዚቢት ማድረግ ያለበት የራሱ ማለት የሚመለከተው አካል አለ። እኛ ግን እዚህ ጋር በስትክክል የሚመለከተን ነገር ደምስን እስከ መጨረሻው መቀመቅ በቃ የሱን ነገር እንዲያበቃ ማድረግ ነው የምንፈልገው። ይሄንን ካላደረግን ደግሞ እዚህ መቀመጣችን ምንም ጥቅም የለውም። ኤልሳን መያዝ እውነት ነው ለፍተናል። ኤልሳን ለመያዝ ብዙ ነገር አድርገናል። እሷን ለመያዝ ስንል ማይገቡ ብዙ ነገሮችን አድርገናል። ይሄም ቢሆን ግን ኤልሳን መያዝ አይደለም የኛ ታርጌት። ደምስን ከዚህ ጨዋታ ውጪ ማድረግ ነው የምንፈልገው። ብዙ ሰዎችን እና ኤልሳን ለራሱ የሚያንገላታ በሚፈልገው መንገድ የሚቆጣጠር ሰው ማን ነው? እሱ ነው። በቃ እሱ እንዲያበቃለት ነው የምንፈልገው። ያንን ደግሞ በስትክክል ማድረግ እንችላለን። ይሄኔ እሱም የሆነ ቦታ ሲሽለኮለክ እንይዘዋለን። የሚሰሩት ስራ ደግሞ ከነሱ የማይጠበቁት ቦታ እንደሚገኙ በስትክክል እናውቃለን። አንዳንድ ቦታዎች ላይ ሚስጥራዊ ቦታ ብለው የሚሄዱባቸው ቦታዎች እኛ የምንሰራቸው አካባቢ ድረስ ላይ የሆነ ሰዓት ላይ እንደሚመጡ እንደነበር በስትክክል አጣርተን ደርሰንበታል። እነሱ ጋር ከሚሰሩ ሰዎች ማለት ነው። ኤልሳም እንግዲህ አሁን ለእኛ አሳልፈሽ መስጠት ያለብሽ በስትክክል እሱን ከአንዳንድ ልንይዘበት የምንችልበትን መንገድ ነው። ተረዳሽኛ? ይኸው ማስመሰሉ ይብቃሽ። እዚህ ጋር ምንም ነገር እንድታስመስል አልፈልግም። ልጆቼ ምናምን አትበኝ። ምንም በቃ ስለ ልጆችሽ ምንም ነገር አታውሪ። ለምን አናገርሽ? አንቺ ማለት እኮ የገዛ ልጆችሽን እንደ ዳማ እንደፈለግሽ ነው ስትጫወችባቸው ነበር። እንደፈለግሽ የገዛ ልጆችሽ። አንተ ስለኔ ምን ታውቃለህ? ምንድነው ማላውቀው? መናገር መብት ማን ይሰጠ? በትክክል አለኝ። አንተ ማነህ? የሰው ኃጢአት የምትነገረው? በቃ እኔ ለራሴ ብዬ የኖርኩትን ህይወት ኑር። እኔ ንጹህ ሆኜ ያንቺን ስሚኝ፣ እዚህ ጋር በቃ አትናገረኝ። ስሚኝ ኤልሳ፣ እኔ መስደብ አልችልም። በትክክል እችላለሁ። መሳደቤን ይገርምሽ። ብዙ ነገር ባድርግ ደስ ይለኛል፣ ግን እንዳንቺ አይነት ሰው መሆን ስለማልፈልግ ነው። አንቺ የምታደርጊያቸው ነገሮች በሙሉ አንቺ ባድርግ ደስ ይለኛል። አንቺ ማለት እኮ የገዛ እናቴን ያሳገድሽ ነው። አሁንማ ኦልሬዲ ተደፍቻለሁ። እንደፈለክ ልትረጋግጠኝ ትችላለህ። ጊዜ ነው። በዚህ ልክ ማውራቴ ለራሱ እኔ ሆኜ ነው። ሰማሽ? አንቺ ማለት እኮ የገዛ እናቴን ወስደሽ ታሰቃይ ነበር ሰው ነሽ። ሰማሻ? በዚህ ልክ የጭካኔን ጥግ ያሳየሽኝ ሰው ነሽ ኤልሳ። እኔ ሳገኝሽ በዚህ መንገድ አልነበረም። ይቅርታ ካስደስተ ያንቺ ይቅርታ አንቺን እንዴት ሆነሽ ማየት እንፈልግ ታውቂያለሽ? በስትክክል ከዚህ በለጠ ማለት ነው። አሁን የማይሆኑ የሆኑ ነገሮች አሉሽ። አትሊስት እንደ ማንኛውም ወንጀለኛ በስነ ስርዓት ሄድሽ የምትቀጭው። ለአንቺ እኛ ነበር መፍረድ የነበረብን። ለአንቺ እኛ ነበር ማሰቃየት የነበረብን። እኛ በአንቺ እጅ የተበደልን ሰዎች፣ በአንቺ እጅ ብዙ ነገር ያጣን ሰዎች ነበርን። አንቺ መቅጣት የነበረብን የገዛ ልጆችሽ ነበር አንቺ መቅጣት የነበረባቸው። እዛ አልጋ ላይ ያስተኛሽው ልጅሽ መነሳት እንዳይችል እዛ በተኛበት ማንም ሰው እንዲከባከቡ የገዛ የተማረ ልጅሽን ጀርመን ድረስ ሄዶ ተምሮ የመጣው ልጅሽን አይነት ሰው አድርገሽ ቤት ውስጥ ያስቀመጥሽ። እኔ ከአንቺ ብዙ ነገሮች መስማት ስለፈለኩ ነበር ይሄው ሳዳምጥሽ ነበር። ከአንቺ ጋር መቀመጥ እንዴት እንደሚቀፍ እንዴት እንደሚያስጠላ። ውድ ቤተሰቦች ከዚህ በላይ እንግዲህ ከኤልሳ ጋር ቁጭ ብሎ ማውራትም ሆነ ቪዲዮ መቅረጽ አስፈላጊ መስሎ አይታየኝም። ግዷን ደምስ ያለበትን ቦታ አሳልፋ ትሰጠናለች። ያለውን ነገር ይዘን ቀጥታ እንግዲህ ያቀረን ደምስ ብቻ ነው። ደምስን አሳልፈን ለሚመለከተው አካል ሰጥተን ከዚህ ጉዳይ በጣም መራቅ እፈልጋለሁ። ይሄንን ፋይል በቃ ጨርሼው ብዙ ሰዎች እፎይ እንዲሉ እፈልጋለሁ። ብዙ በእነሱ እያለቀሱ እየተሰቃዩ ሀብት ንብረታቸውን አጥተው የነበሩ ሰዎች እየተመለሰላቸው ነው። አሁንም ደግሞ ይመለስላቸዋል። አሁን ፕሮሰስ ላይ ያሉ ብዙ ቤቶች አሉ፣ ሱቆች አሉ፣ የንግድ ፍቃድ ምናምን አንዳንድ ነገር የተወሰደባቸው ሰዎች አሉ። እነሱን አስመልሰን የቀሩትን ነገሮች እንግዲህ በእግዚአብሔር በቃ ማለት እግዚአብሔር ከፈቀደ ብዙ ነገሮች እንደምናደርግ እናስባለን። ኤልሳ እባክሽን ከአጠገቤ ተነስተሽ ብትሄጂ
ቤቴን ያለው እኮ በቃ የምን ቤት? ይሄ አንቺ ቤት እንዳልሆነ በስተክል አውቃለሁ እኔ። ሲጀምር አንቺ ጋር ስመጣ ዝም ብዬ እመጣን ይመስልሽ? ዝም ብዬ ከሁኔታ ተነስቼ እመጣን ይመስልሽ? ደላላው የሰጠሽ ቤት አለ ትንሽ በጣም። እሺ እንግዲህ ውድ ቤተሰቦቼ ዛሬ ከኤልሳ ጋር የነበረን ቆይታ ይህን ይመስል ነበር። እንግዲህ ደላላው ብዙ ነገሮችን ብሏል። እሷ የምታደርጋቸውን ነገሮች ከደምስ ጋር ለራሱ የነበራትን ግንኙነት በሙሉ እንግዲህ አምናልናለች። እኛም የምንፈልገው እሱን ነበር። ምክንያቱም ከካሜራ ጀርባ ብዙ የምንጠይቃቸው ለእናንተ ማቅረብ የማይገባ አንዳንድ ነገር ስላሉ ነው እንግዲህ የምንቆርጣቸው እንጂ ብዙ ለእናንተ መተላለፍ ያለባቸው ነገሮች ነበሩ። ለሚዲያውም በቂ ስለማይሆን ነው። እና ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉልኝ እያልኩኝ ለወዳጅ ዘመዶቻችሁም ደግሞ ሼር እያደረጋችሁ ይህን ቪዲዮ ላይክ አድርጉት። ላይክ ማድረጋችሁ ደግሞ ለእኛ የሚጠቅመን ነገር ለብዙሃን እንዲዳረስ ይጠቅመናል። ለዚህ ቻናል ደግሞ አዲስ ሆናችሁ አሁን የመጣችሁ ካላችሁ ይህን ቻናል ሰብስክራይብ አድርጉና ቪዲዮዎቻችንን ተከታተሉት እንላለን። ቀጣይ ደምስን ይዘን እንቀርብላችኋለን። ደምስን እኛ በምን አይነት መንገድ ልናገኘው እንደምንችል የምናውቀው ነገር የለም። ሀብት ያላቸው ዝና ያላቸው ብዙ ነገር ውስጥ የነበሩ ሰዎች መጨረሻቸው እንግዲህ ምን እየሆነ እንዳለን በአንድ ደላላ እስከ መንቀሳቀስ እስከሚደርሱ ድረስ ነው። ኤልሳውን እንግዲህ የምትንቀሳቀሰው አንድ ደላላ ፈቅዶላት ያስቀመጣት ቤት ውስጥ ነው ያገኘናት። እስቲ የተገኙትን ፋይሎች እና አንዳንድ ነገሮችንም ደግሞ ይዘን ለህግ አካል አሳልፈን መስጠት ያለብን ነገር ካለ እንሰጥና የቀሩትን ነገሮች አብረን የምናይ ይሆናል። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።